በስመ አብ ወወልድ ወመንፈስ ቅዱስ አሜን። እንዴት ዋላችሁ? በምሕረት በጸጋው ይደገፈን በቸርነቱ ይህን ቀን ጊዜ የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። በጌታ ምሕረት ካቆምንበት በመቀጠል በአንደኛ ጴጥሮስ ምዕራፍ 1 ላይ ካለው ጌታ ያስተምረን እንማራለን። ምዕራፉን የተለመደው ሙሉን አነበዋለሁ። በዚህ ይላል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ለእናንተ ይሁን። ለእናንተ ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ ሕልፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባላል። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገር ክብር በሞላበት ሐሴት ደስ ይላችኋል። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወራሁላችሁ ነገር እናንተን እንጂ ራሳቸው እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት ለሌለበት ወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው። እንጸልያለን። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር ደግሞም ከእኛ ጋር ያለ ዘወትር እንደ አባት እንደ አምላክ እንደ እረኛ በመካከላችን የምትመላለስ የሕይወታችን ባለቤት ጌታ ሆይ አንተን እናከብራለን፣ እናመሰግንህም አለን።
እንደ ምሕረት መጠን ስለሰጠህን ዕድል ስላበዛህልን ምሕረት ስለምንካፈለው ጸጋ ሁሉ ክብር ላንተ ይሁን። ጌታ ሆይ እንደ ምሕረት መጠን የቃልህን ደጆች ክፈትልን፣ የቃልህን ፍቺም አብራልን። ያንተ ሆኖ የማይገባን ማንረዳው የሚከብደን የሚርቀን ነገር እንዳይኖር ጌታ ሆይ ለልባችን በመንፈስህ ሁሉን ቅርብ እንድታደርግልን ተፍታቶ ተብራርቶ እንዲገባ እንድትረዳን እንለምንሃለን። ጌታ ሆይ ቃል ከሰው ልብ የሚለቅሙ ደሞ ጤናማው ምክርህን በማጣመም ወደ ጨለማ ሰዎችን የሚመሩ በክፋት የሚሰሩ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ ይህን ማድረግ እንዳይችሉ ስራቸው በስምህ የፈረሰ ይሁን። ጌታ ሆይ በርቀት አብረውን ይህንን በመካፈል አንተን ለሚያመልኩ ደግሞ የመልእክት በሚተላለፍበት በሚሰማበት ጊዜና ወቅት ሁሉ ለሚያደምጡ ጸጋን ከኛ ጋር የሚካፈሉበት እንዲሆን ምሕረት በክርስቶስ ይብዛልን። ጌታ ሆይ ስለሰማህን ሁልጊዜም ስለምትሰማን በመልካም ነገር ዘወትር አብረህን ስላለ ክብር፣ ምስጋና፣ ውዳሴና አምልኮ ላንተ ይሁን በተወዳጁ ልጅ በኢየሱስ ክርስቶስ ስም አሜን። የክብር አምላካችን እግዚአብሔር ስለሰጠን ተጨማሪ ዕድል ምስጋናና ክብር ለስሙ ይሁን። እንደምታስታውሱ ባለፉት 2 ተከታታይ ጊዜያት ቁጥር 1 እና ቁጥር 2 ላይ ተጽፎ በምናገኘው የጸሐፊው ማንነት የተደራሲያኑ ወይም መልእክቱ የተጻፈላቸው ሰዎች ማንነትና እንዲሁም በሰላምታ ውስጥ ሐዋርያው ያስቀመጣቸውን አንኳር መልእክቶች ሰላምታው እንዴት ናችሁ ማለት ብቻ ስላይደለ ነበር የተመለከትነው። ከቁጥር 3 ጀምሮ ወዳለው እስከ ቁጥር 9 ተጽፎ ወደምናነበው ቀጣይ ክፍል ደግሞ እንሻገራለን። ይሄ ክፍል ከሰላምታው በማስቀጠል ሐዋርያው ጌታችንና አምላካችን የሆነውን የጌታችን የኢየሱስ ክርስቶስን አባት ስለ መባረኩና እግዚአብሔርን የባረከበትን የመሰገነበትን ምክንያት የምንመለከትበት ዝርዝር መልእክት ነው። ጴጥሮስ ወይም የዚህ መልእክት ጸሐፊ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት ይባርካል። ከ3 እስከ 5 ባለው ቁጥር ውስጥ ይህንን እናስተውላለን። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እግዚአብሔርን ይባርካል። እግዚአብሔርን የሚባርክበት አንኳር ምክንያት ደግሞ ኢየሱስ ክርስቶስ ከሙታን መነሳቱን በማውሳት ኢየሱስ ክርስቶስ ከሙታን በመነሳቱ ለእኛ የሆነልንን ነገር ማዕከል አድርጎ ነው እግዚአብሔርን የሚባርከው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የወንጌል ማዕከል እንደሆነ ይታወቃል። የጌታችን የኢየሱስ ክርስቶስ ትንሣኤ እግዚአብሔር ስለ ኃጢአታችን የተሰቀለው ኢየሱስ ክርስቶስን ስለ ጽድቃችን እንዳስነሳው ያረጋገጠበት እውነት ነው። ስለዚህ ኢየሱስ ክርስቶስን ከሙታን ያስነሳው የጌታችን የኢየሱስ ክርስቶስን አባት ሐዋርያው ይባርካል፣ ያመሰግናል። የምስጋናው ምክንያት ደግሞ በጌታችን በኢየሱስ ክርስቶስ ትንሣኤ በኩል ለእኛ የሆነልንን ወይም ይሄ መልእክት የተጻፈላቸው ሰዎች ሊያስተውሉት የተገባውን ነገር በምስጋና መልኩ በማቅረብ ነው። በመሰረቱ እነሱም ያስተዋሉት ይመስለኛል። ምክንያቱም ከታች ስለ ደስታቸው በብዙ መከራ እንኳ ስላልተነጠቀ ደስታቸው ስለሚናገር እነርሱም በሐዋርያው መጠን ያስተዋሉት ይመስላል። መልእክቱን ስናነበው እንደ ምሕረቱ መጠን ሁለተኛ ወይም ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ነው የሚለው። ዳግም ልደትን ማዕከል ያደረገ ሁለተኛ ልደትን ማዕከል ያደረገ ምስጋና ያመሰግናል። የመጀመሪያው የምስጋና ርዕስ ነው ብላችሁ ልትይዙ ትችላላችሁ። ኢየሱስ ከሙታን በመነሳቱ
ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ነው የሚለው እና ይባረክ ጋር ለመድረስ ዝርዝር ነገሮች ያቀርባል። እግዚአብሔርን ማመስገን በየምክንያቱ ማመስገን ተገቢ ነው። በብዙ ነገር እግዚአብሔርን ልናመሰግነው እንችላለን። ግን እግዚአብሔር በጌታችን በኢየሱስ ክርስቶስ በኩል ያደረገልንን በማመን እንደማመስገን ትልቅ የምስጋና ርዕስ የለም። በሕይወታችን መብልና መጠጥ እንኳ ምክንያት ሆኖ በዕለት የምናገኛቸው ነገሮች እንኳ ምክንያት ሆነው እንደ ስኬት የምንቆጥራቸው ብዙ ነገሮች ምክንያት ሆነው እግዚአብሔርን ብናከብር መልካም ነው። እግዚአብሔር በነገር ሁሉ ሊከብር ይገባዋል። ግን የገባውና ዓይኑ የተገለጠለት እግዚአብሔር በጌታ በኢየሱስ ክርስቶስ ባደረገለት ነገር እግዚአብሔርን ቢባርከው በትልቁ እግዚአብሔርን ይባርካል። ይህንን እንልመደው። ምክንያቱም በዚህ እግዚአብሔርን ማክበር የቻለ ሰው እግዚአብሔርን የሚያመሰግንበት የምስጋናው ቃና አይለወጥም። ምክንያቱም ይሄ አንዴ ለሁላችን የሆነ ስለሆነ ምንም ከፍታና ዝቅታ አይኖረውም። ይሄ የምስጋና ጥግ ነው። በዚህ እግዚአብሔርን መረዳትና እግዚአብሔርን ማክበር መቻል ትልቅ እድል ነው እና ሐዋርያው እንደ ምሕረቱ መጠን ሁለተኛ ወይም ዳግመኛ የወለደን እግዚአብሔርን በኢየሱስ ክርስቶስ ነው የሚባርከው። በኢየሱስ ክርስቶስ ይባርካል። ስለዚህ የሐዋርያው የምስጋና ርዕስ እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ ከሙታን መነሳት በኩል ለኛ ያደረገው ነገር ሆኖ እናገኘዋለን። የመጀመሪያው የምስጋና ርዕስ እንግዲህ በዚህ ዓለም የመኖር የመጀመሪያው ምዕራፍ ያው እንደሚታወቀው መወለድ ነው አይደል? የተጸነሰ ሲወለድ ወደዚህ ዓለም ብቅ ሲልና በዓለም ያለውን በለቅሶ ሲቀላቀል ያው ሰው ተወለደ፣ በዚህ ዓለም ሰው ተወለደ ይባላል። በዚህ ዓለም የመኖር እንደኔና እንደናንተ አሁን እንዳለ ነው የመኖር የመጀመሪያው ምዕራፍ መወለድ ነው። እንደሚታወቀው የህይወት በህይወት ዘመን ያለ ነገር ሁሉ ጅማሬ ነው ልደት። በመንፈሳዊ ዓለምም ውስጥ መንፈሳዊነት የሚጀምረው ከዳግም ልደት ነው። ከልዩ ልዩ ስነ ምግባር አይደለም፣ የስነ ምግባር መመሪያዎችም አይደለም፣ ከብዙ ነገር ከመረዳትም ከማወቅም አይደለም። ዳግም ከመወለድ ነው ህይወት የሚጀምረው። ያልተወለደ አያድግም። ስላልተወለደ እድገትን ብናወራ ትርጉም የለውም። ያልተወለደ በምድር ላይ የሌለ ማለት ነው። ስለሌለ ነገር የመናገር ያህል ነው። መጀመሪያ ሰው መወለድ አለበት። አሁን እኔ እዚህ ጋር ቆሜ የምናገረው እናንተ በዚህ ዓለም ላይ ከእናት ከአባታችሁ ተወልዳችሁ በተለያየ ጊዜና ዘመን በፊቴ ስላላችሁ በስጋ ማለቴ ነው። ያው ስላላችሁ ነው፣ ስላለን ነው። እኔ ያለሁ አላችሁ እዚህ ምድር ላይ በእንዲህ አይነት ሁኔታ አለን እና መኖር የመጀመሪያው ነው። አሁን እዚህ አካባቢ ምንም ሰው የለም። ለምሳሌ አሁን ዞሬ እዚህ ጋር አንተ ሰውዬ ምናምን እያልኩ አላወራም። በቃ የለማ እዚህ ጋር እና መኖር ይቀድማል ማለት ነው አይደል? ለየትኛውም ነገር፣ ለመንፈሳዊም ነገር፣ ለሌላውም ነገር፣ በምድር ላይ ላለው ለየትኛውም ነገር የሚቀድመው መጀመሪያ ህልው መሆን ነው። ህላዌ ነው፣ ህልውና ነው የመጀመሪያው ነገር። በስጋ የመኖር የመጀመሪያው ምዕራፍ ተጸንሶ መወለድ ነው። ምንም ጥርጥር የለውም። ስለ እድገት የምናወራው ስለ መቀጨጭም ሆነ ስለ መወፈር የምናወራው ስለ ጤናማ ወይም የተመጣጠነ የእድገት ሁኔታም የምናወራው ወይም ደግሞ በእድገት ውስጥ ስላለ እንቅፋትም የምናወራው ያው ስላለ ነገር ነው። ስለሌለ ነገር ምንም ማለት አንችልም ማለት ነው። ስለዚህ የመጀመሪያው ምዕራፍ ዳግም ልደት እንደሆነ ግልጽ ነው። ታስታውሳላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስን ያለውን ነገር የምታስታውሱ ይመስለኛል። ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ በጨለማ መጥቶ ወደ ጌታ ወደ ኢየሱስ ክርስቶስ ምሽት ላይ ጌታ ሆይ እግዚአብሔር ከእርሱ ጋር ከሆነለት በቀር አንተ የምታደርገውን ሊያደርግ የሚቻለው የለምና መምህር ሆነህ ወደዚህ እንደመጣህ እናውቃለን አለ። ስለዚህ አንድ ትልቅ መምህር አግኝቷል እና እውቀት ሊጨምር ነው፣ እውቀት ሊሸምት ነው የመጣው እና ጌታ ኢየሱስ ክርስቶስ ግን ባላሰበው አቅጣጫ ተናገረው። ዳግመኛ ልትወለድ ያስፈልግሃል።
ሰው ከውሃና ከመንፈስ ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት አይገባም ሲለው እናያለን። እና ዳግም ልደት የመጀመሪያው ምዕራፍ ነው ለየትኛውም ነገር ጌታ ኢየሱስ ክርስቶስ ለኒቆዲሞስ ይሄን ሲለው እናያለን። ቁጥር 3 እና ቁጥር 5 ላይ በአጽንኦት ስለ ዳግም ልደት ሲነግረው እናያለን። ሰው የእግዚአብሔር መንግሥት ለመውረስ የእግዚአብሔር ለመሆን ከእግዚአብሔር ጋር ሕይወትን ሀብሎ ለመጀመር በስጋ እንደመወለድ የሚቆጠረውን የሕይወት የመጀመሪያ ምዕራፍ በልደት ነው የሚቀላቀለው። የመጀመሪያው ምዕራፍ መወለድ ነው፣ ዳግም ልደት ነው። የመጀመሪያው ልደት ከእናት ከአባት ያው ተወልደን በምድር ላይ መኖራችን ነው። እሱ ሁሉ የሚያውቀው በስጋ የመወለድ ሂደት ነው። ዳግመኛ የሚለው ቃል ሁለተኛ ከእግዚአብሔር መወለድን ስለሚያመለክት ነው። ዳግም ልደት የተባለው ለዛ ነው። ዳግመኛ የሚለው ቃል የተሰመረበት ነው። ስለዚህ የመጀመሪያ ልደት አለ፣ ሰው ከእናት ከአባቱ ተወልዶ በምድር ላይ የሚኖርበት። ሁለተኛውና ዋናው ከእግዚአብሔር ጋር ለተያያዘው ልደት ከመጀመሪያው አዳም በስጋ መወለድ ምንም ፋይዳ የለውም። የመጀመሪያው አዳም የሞተ ነው፣ በእግዚአብሔር ፊት የወደቀ ነው። የመጀመሪያው አዳም መሬታዊ ሆኗል። የመጀመሪያው አዳም ሞት ተፈርዶበታል፣ በኃጢአት ምክንያት ሞቷል። ከምድር ምድራዊ ነው እሱ። ስለዚህ ከሰማይ የሆነው ሰማያዊ የሆነው ሕይወትን የሚሰጥ መንፈስ የሆነው ጌታ ኢየሱስ ክርስቶስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ እንደተጻፈው ወደዚህ ዓለም የመጣው እንደው ያለውን ሰው በእውቀት በምናምን እንዲጥግንግን አድርጎ የሥነ ምግባር መርሆችን አስተምሮ እንደው የተሻለ ሰው ለማድረግ አይደለም። ዳግመኛ ሰው ካልተወለደ ወደ እግዚአብሔር መንግሥት አይገባም። ስለዚህ ሌላኛው አዳም ነው። ሌላኛው ከመሬት ያልሆነው ሰማያዊ የሆነው አዳም ነው። ስለዚህ በሱ ምክንያት ከእግዚአብሔር ዳግም መወለድ የዚህ መንፈሳዊ ሕይወት የመጀመሪያው ምዕራፍ ነው እና ለዚህ ደግሞ እግዚአብሔር ልጁን ሰጥቷል። ዳግም ልደት እንዲሁ ዝም ብሎ ውሃ ውስጥ ገብቶ መውጣት አይደለም። በመሰረቱ ዮሐንስ ወንጌል ምዕራፍ 3 ላይ ስለ ውሃም አይደለም የሚናገረው። እኛ ከውሃና ከመንፈስ ስለሚል እንደው ቀጥታ ከውሃ ጥምቀት ጋር ጉዳዩን አያያዝ ነው እንጂ ከውሃም ጋር አይደለም የሚገናኘው። ለዚህ ነው ኒቆዲሞስን ሲጸነው ሲከብደው ምን ማለት ነው ይሄ ሰው ካደገ ካረጀ በኋላ ወደ እናቱ ማህፀን ገብቶ እንደገና ይወለድ ዘንድ ይቻለዋልን ብሎ ግራ ሲገባው አንተ የአይሁድ መምህር አይደለም እንዴት ነው የማይገባህ ሲለው እናያለን። እንዴት ነው የማትረዳው? ስለ ምድራዊ ነገር ስነግርህ ካልገባ ስለ ሰማያዊ ነገር ብነግርህ እንዴት ይገባሃል ሲለው እናያለን። ምንድነው ጌታ ኢየሱስ ክርስቶስ ኒቆዲሞስን እንዲወቅሰው ያደረገው? ኒቆዲሞስ ስለ ዳግም ልደት የሚነግረው ነገር እንዲሁ በሚታይ ሁኔታ ተጠቅሎ እናቱ ማህፀን ገብቶ ስለመውጣት ወይም ሰው እንደገና ወደ እናቱ ማህፀን ገብቶ መወለድ አለበት ማለት እንዳልሆነ ሊገባው ይገባ ነበር ማለት ነው። እንዴት ነው ሰው ይሄን ሊረዳ የሚችለው? ኒቆዲሞስን ጌታ ገስጾታል። አይ ባይገባህም ችግር የለውም ይሄ እኮ ከባድ ነገር ነው ምናምን አላለው። እንዴት ነው ባይገባህ ነው ያለው? አንተ መምህር አይደለህም ነው ያለው። ስለዚህ ይሄንን የጌታን ተግሳስ ተከትለን ምን ማለት ነው ብለን ስንሄድ ሕዝቅኤል 36 ላይ ነው የምንሄደው። ንጹህ ውሃ ረጭባችኋለሁ ከሚለው ቃል ጋር ያ ንጹህ ውሃ ደግሞ የእግዚአብሔር ቃል ሰዎችን ወደ ንስሐ የሚያስገባ የእግዚአብሔር ቃል ከመሆኑ ጋር ተያይዞ እንደገናም ደግሞ አሁንም እዚሁ ምዕራፍ 1 ቁጥር 23 ላይ ከማይጠፋው ሕያው ከሆነው ከእግዚአብሔር ቃል ዳግመኛ እግዚአብሔር እንደወለደን ይናገራል። እዚሁ ምዕራፍ ላይ ጴጥሮስ ማለት ነው። ስለዚህ ንጹህ ውሃ የተባለው መቼም ልብን የሚያጥብ ውሃ ሊሆን አይችልም አይደል? ልብን ማጠብም ማለት ከዚህ ውስጥ ልብ አውጥቶ ማንጻት እንዳልሆነም ይታወቃል። ዕብራውያን ምዕራፍ 10 ላይ ሰውነታችንን በጥሩ ውሃ ታጥበን ይላል። በጥሩ ውሃ ታጥበን ማለት በደንብ በተጣራ ውሃ ገላችን እንታጠብ፣ በጥሩ ሳሙና እንታጠብ እንዳልሆነ ምንም ግልጽ ነው። ጥሩ ውሃ የሚለው የእግዚአብሔርን ቃል የእግዚአብሔር ቃል ልብን የሚያጠራ ነው። የእግዚአብሔር ቃል ዳግመኛ የሚወልድ ነው። የእግዚአብሔር ቃል ዘር ነው። የማይጠፋ ዘር ተብሎ ተጽፏል። ከማይጠፋው ዘር ሕያው ከሆነው ዘር ከእግዚአብሔር ቃል ሰው ቃሉን ሰምቶ የሕይወት ውሃ የሆነውን ከጌታ የሆነውን በመንፈስ ቅዱስ የሆነውን ቃሉን ሰምቶ ለዚህ ቃል ምላሽ ሲሰጥ ከውሃ እና ከመንፈስ ይወለዳል። ምክንያቱም
ያንን ምዕራፍ ስንመለከት እንደምናየው ምዕራፍ 3ን ከሰማይ ከወረደው በቀር ወደ ሰማይ የወጣ እኮ ማንም የለም፣ እሱም በሰማያት የሚኖረው የሰው ልጅ ነው አለ። ከሰማይ መውረዱን ነገረው ለኒቆዲሞስ። ደግሞ ነፋስ ከወዴት እንደሚነፍስ ወዴት እንደሚሄድም አታውቅም አለ። ልክ ነው። ነፋስ የሚታይ አይደለም፣ የሚዳሰስ አይደለም፣ ግን በሚያደርገው ነገር የሚሰራው ነገር ይታወቃል። ስለዚህ ዳግም ልደት መንፈሳዊ ነው። ዳግም ልደት ከእግዚአብሔር መወለድ ነው። ዳግም ልደት ከእግዚአብሔር ቃል ጋር የተያያዘ ነው። ዳግም ልደት ክርስቶስን ከመቀበል ጋር የተያያዘ ነው። ክርስቶስን የተቀበለ ያመነ ሰው በውስጡ ያለው ዳግም እንዲወለድ ያደረገው እግዚአብሔር መንፈስ በሕይወቱ በሚያደርገው ነገር ዳግም መወለዱና የእግዚአብሔር መሆኑ ይታወቃል። ይሄንን አለ። አሁንም ተጨማሪ ማብራሪያ ያስፈልገው ነበር አይደል? ጌታ ኢየሱስ ቀጠለ። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። አሁን ወደ ምድረ በዳው የናባው ተራራ ላይ በዓላማ ላይ ከተሰቀለው እባብ ጋር ጉዳዩን አያያዘ። ይገርመኛል። ማለት እኔ ጌታ ኢየሱስ ራሱ ባያደርገው ኖሮ እኔ ይህን ምሳሌ ለኢየሱስ ክርስቶስ እኔ በሆን አላደርገውም። በጣም የሚገርመኝ ነገር የትም ቦታ እባብ ጤነኛ አይደለም አይደል? ከእባብ ጋር ጌታ ኢየሱስ ክርስቶስ በንጽጽር ሙሴ በምድረ በዳ እባብን እንደሰቀለ፣ በምድረ በዳ በእባብ የተነደፉ ሰዎች ከነደፋቸው የእባብ መርዝ ድነው ጉዞው እንዲቀጥል እግዚአብሔር ባዘዘው መሰረት በነሐስ በቀለጠ ነሐስ የእባብ ቅርጽ ሰርቶ ባላ እንጨት ላይ ወይም ከፍ ያለ ነገር ላይ እንዲያኖረው አዘዘው እና ሙሴ ታዘዘና ያንን አደረገ። ከዛስ እንድትፈወሱ ወደዚህ ተመልከቱ አላቸው። አሁን ዝም ብለ አሁን በእምነት ካልሆነ ይሄ አሁን መቼም የሚታሰብ ነገር ነው። እስቲ ዝም ብላችሁ አስቡ። ማለት እዩና ትድናላችሁ። የነደፋቸው ሕይወት ያለው በባህሪው መርዝ የሚያመነጭ እባብ ነው የነደፋቸው። የሰቀሉት ሰው የእባብ ቅርጽ የሰጠው እባብ ያልሆነ በቃ ቅርጹም እባብ አልነበረ። መጀመሪያ ሰው ነው እባብ ያደረገው የእባብ ቅርጽ የሰጠው። በባህሪውም መርዝ ማመንጨት አይችልም፣ መንደፍ አይችልም፣ መጉዳት አይችልም፣ መግደል አይችልም። ማንነቱ በፍጹም ከዚህ ጋር አይገናኝም። ሰው የእባብ ቅርጽ ሰጠው። ይሄንን ሰቀለውና ያልነደፋቸውን በነደፋቸው አምሳል ሰቀለው። በኃጢአት ምክንያት ያለ ኃጢአቱ የተሰቀለው ጌታ ኢየሱስ ክርስቶስ በምድረ በዳ ሙሴ ቅርጽ ሰጥቶ ያለ ማንነቱ የእባብ ቅርጽ ሰጥቶ ከሰቀለው በዓላማ ላይ ከሰቀለው እባብ ጋር አያያዘው። ተሰቀለ እባቡ፣ የነሐሱ እባብ እና እዩ ትፈወሳላችሁ አላቸው። እንግዲህ አስቡ፣ ያ ሁሉ ምድረ በዳ ላይ በሞትና በሕይወት መካከል እየተንፈራፈረ ያለው በመርዛማው እባብ የተነደፈው ሕዝብ ካለበት ቦታ የሙሴን ድምፅ ሰምቶ ዞር ብሎ ከፍ ብሎ የተሰቀለውን የነሐስ እባብ አየ። ባዩበት ቅጽበት ያ ደዌ ከውስጣቸው ቀጠለ። ይሄንን ነው ጌታ ከራሱ ጋር አያይዞ ሙሴ በምድረ በዳ እባብን እንደሰቀል እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ይህን ተከትሎ ነው ዮሐንስ ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ያለ። ዳግም ልደት ማለት ይሄ ማየት የተሰቀለው በነሐሱ እባብ አምሳል ከፍ ያለውን መመልከት፣ ደግሞም በተሰቀለበት ዓላማ መጠን መመልከት። ትፈወሳላችሁ፣ እግዚአብሔር እንደዚህ ብሏል፣ ወደዚህ እባብ ተመልከቱ የሚለውን አዋጅ ሰምቶ በእምነት ቀና ብሎ ማየት ብቻ። ላሱት አላለ፣ ተሻሹት አላለ፣ በጥብጣችሁ ጠጡት አላለ፣ ታቀፉት አላለ፣ ትራስ አርጉት አላለ። እዩ ነው ያላቸው።
አዩና ዳኑ። ደህንነት ማለት ይሄ ነው። ዳግም ልደት ማለት ይሄ ነው። አያችሁ። ከዚህ ጋር በተያያዥነት ዮሐንስ በወንጌሉ ምዕራፍ 1 ቁጥር 12 ላይ ያለውን ቃል ወይም የተናገረውን ቃል ከዚህ ጋር ይዘን እንመልከተው። እንደዚህ አለ፣ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ። ለነማ? ለተቀበሉት በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስልጣን ነው የሚለው። ስልጣን መብት ከሚለውም ከፍ ይላል አይደል? አይደለም ወይ? ስልጣን በተለይ በመወለድ የሚገኝ ስልጣን ምሳሌ ስለሚሆንልኝ ብቻ ነው ማነሳው። ሌላ ዓላማ የለውም። ትዝ ይለኛል በአንድ ወቅት አንድ ልጅ አለኝ ያላሉ አንድ ትልቅ ሰው ሞተው በኋላ ከሞቱ በኋላ ያው ብዙ ጊዜ ከዛ ጋር ተያይዟልም ሰው ከየስርቻው የሚወጣው ይሄ እና መጡ ሰዎች። ሰውየው በደንብ ገንዘብ አላቸው፣ ትልቅ ሰው ናቸው፣ የተከበሩ ሰው ናቸው። እና ከሰሱ ፍርድ ቤት ደረሰ። ደግሞ በጣም የሚገርመው ነገር ልጁ እንዲሁ ሲታይ ቁርጥ በቃ አባቱ ነው። እኔ ይገርመኛል። ይሄ የሹሉክታ ልጅ ብዙ ጊዜ ኮፒ ነው ራሱ እግዚአብሔር እንደው ፊት የሚያትም ይመስለኛልና በእውነት በጣም በሚያስገርም ሁኔታ ልጁ እንደው ቁጭ እሳቸውን ነው የሚመስለው። እና በኋላ ደረሰ እዛ ድረስ እና ቤተሰብም ያው ለገንዘብ ሲሉ ለመከላከል ሞከሩ። መጨረሻ ላይ ግን በፍርድ ቤት ትዕዛዝ ከሞቱ ከ2 ወር በኋላ ይመስለኛል፣ ጊዜው በውል አላስታውሰውም ከይቅርታ ጋር በሚዲያም የተላለፈና በጣም የታወቀ ታሪክ ነው። ከዛ ጊዜ በኋላ ከመቃብር ተቆፍሮ ዲኤንኤ ካላቸው ወይ ከፀጉራቸው ወይ ካጥንታቸው ተወስዶ እንዲመረመር ተደረገ። ይኸውላችሁ ጉዳዩን አይደለም ላነሳ የፈለኩት። አሁን ልጁ የተሟገተበትን አቅም ይሁት የተሟገተበት አቅም የተወለደበት ዘር ነው። በእርግጠኝነት እንደው ልጅ ነህ ተብሎ ቤት ውስጥ ያደገ ልጅ ያልሆነ ቢሆን ይህን ያህል የመሟገት ጉልበት ይኖረዋል? ሕጉስ ቢሆን በዚህ መጠን ይደግፈዋል? መቃብር ተከፍቶ እስኪወጣ ድረስ አካል እና እስኪመረመር ድረስ ይሆናል? አይሆንም። ዘር የተካፈለበት የተወለደበት ያ መብት ወይም ያ ስልጣን አቅም ሆኖ ተሟገተ እስከ መጨረሻ እና ልጅ ሆኖ ተገኘ። ምንም ማድረግ አይቻልም። ወራሽ ሆኖ ተገኘ ማለት ነው በሌላ ቋንቋ። አያችሁ፣ ስልጣን የሚለው ቋንቋ መብት ከሚለው ከፍ ይላል። ስልጣን ትልቅ አቅም አለ። በጣም ምሳሌው የወረደ እንዳይሆን እንጂ አሁን አንዳንድ ትራፊክ ፖሊሶች ይቅርታ አድርጉልኝ ካለ እዚህማ እንዳይቀየም እንደው ግጭጭም ያለ ቢሆን በቃ ብር አድርጎ ቀጥ ያደርጋል አይደል? አዎ፣ ከላይ እየተንከባለለ የሚመጣውን ከነተሳቢው እጁን እንዲህ ከዘረጋ ቀጥ ይላል። ጡንቻው ነው። አዎ፣ ምኑ ነው እየሰራ ያለው? ስልጣኑ አይደል? የስልጣን ጉልበት ቀላል አይደለም። ይቅርታ አትታዘቡኝና አንዳንዴ ቅጭጭ ያሉ ወይም እንዲህ ፍርጥምጥም ያላሉ ባለስልጣናት በቃ በደንብ በተነፋፉ ይባሉ ሰዎች ይታጀባሉ። እና የሚገርመው ነገር ባለስልጣኑን እና እነዛን ሰዎች እኮ በዚህ በጉልበት በኃይል በምናምን በያዙትን መሳሪያ ያለ ሰው ግን ባለስልጣን የሆነው ሰውዬ መሳሪያ የያዘውን ሰው አንቀጥቅጡ። እርግጠኛ ነኝ መሳሪያ ከያዘው የሱን ያህል ስልጣን ከሌለው ጠባቂ ይልቅ የባለስልጣኑ ቅንድብ ኃይል አለው። እውነት አይደለም? የስልጣን አቅም ወገኖቼ፣ እግዚአብሔር እንዴት እንዳቀረበን ነው የሚያሳየን። ስልጣንን ሰጣቸው። ምን አይነት ስልጣን? የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ካለ በኋላ እነርሱም
ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱ። እግዚአብሔር ይመስገን። አጽንኦቱን እዩት። ከእግዚአብሔር ተወለዱ እንጂ ከሥጋ ወይም ከደም ወይም ከወንድ ፈቃድ አልተወለዱ። እግዚአብሔር ይመስገን። ከእግዚአብሔር ተወልደናል። ምክንያቱም ኢየሱስ ክርስቶስን ስለተቀበለ፣ ለተቀበሉ በስሙ ለሚያምኑ ስለሚል። በቃ ሌላ ምንም ነገር የለው። ተቀዳሚው ምንም ሌላ ጭራማና በጅለት እውነት ዳግም የመወለድ እውነት ያለ ኃጢአቱ በምድረ በዳ እንደተሰቀለው ሰው የወንጀለኛ ካባ ደርቦ፣ የሕግ ተላላፊ ካባ ደርቦ፣ የሥርዓት አልበኛ ካባ ደርቦ ሰው ብቻ አይደለም እግዚአብሔር ደግሞ በደዌ ያደቀው ዘንድ ፈቀዳለም ያለው ኢሳይያስ። ምክንያቱም የሁላችንን በደል በእርሱ ላይ አኑሮ ስለነበረ እግዚአብሔር ኃጢአትን በሚያይበት ዓይን አይቶ ኃጢአትን በሚቀጣበት ሁኔታ እግዚአብሔር የቀጣው አሳልፎ የሰጠው ኃጢአታችንን ተሸክሞ ስለ እኛ ያንን መከራ የተቀበለ ጌታ ኢየሱስ ክርስቶስ እርሱ የሕያው እግዚአብሔር ልጅ ነው የሚለውን እውነት አሜን ማለት በመንፈስ ቅዱስ ከእግዚአብሔር መወለድ ነው። ስለዚህ ከእግዚአብሔር ተወልደናል። እግዚአብሔር ይመስገን። ከእግዚአብሔር ተወልደናል። የልጅነት ስልጣን አለን። ባለስልጣናት ነን። የእግዚአብሔር ልጅ የሚል ስልጣን ያለን የእግዚአብሔር ልጆች ነን። እኛ ከሥጋ ከደም ወይም ከወንድ ፈቃድ ሳይሆን በመንፈስ ቅዱስ ከእግዚአብሔር ተወልደናል። ክብር ለስሙ ይሁን።